ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን እንሆ። የአማራ ክልል ባለስልጣናት በፋኖ ተከበቡ፣ ምክትል ፕሬዝዳንቱም እንዳሉበት ታውቋል። ኦሮሚያ የሚባል ክልል ይጠፋል ተባለ። የኢትዮጵያን ኦርቶዶክስ የማጥፋት ዘመቻ ተጀመረ። በሰሜን ሸዋ ከፍተኛ ጥቃትም ተፈጽሟል። ጽንዶ ስንዝር እንቅስቃሴ ቢጀምር ወዮለት አለ መከላከያ። ማንቸስተር የአርሰናል ደጋፊዎችን ከሰሰ። 8000 ሰራተኞች ተባረሩ። በዋይት ሃውስ ከፍተኛ ተኩስ ተካሄደ። ካቢኔውም ተበትኗል። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የአማራ ክልል ባለስልጣናቶች በፋኖ ተከበቡ። ምክትል ርዕሰ መስተዳድር አቶ አብዱ ሁሴን አጅቦት የተጓዘው ሰራዊት ላይ ነው ጥቃት ተፈጽሟል የተባለው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛው ክፍለ ጦር ፋኖች መካነ ሰላም ከተማን ከበው በማደር ነው በማለዳው መብረቃዊ ጥቃት መፈጸማቸው የተገለጸው። በታላቅ ሁኔታ ስልጠናውን አጠናክሮ ወደ ትግል የገባው የፋኖ ኃይል አሁንም ጠንክሮ በመቀጠል በበርካታ አካባቢዎች ድል እየተቀናጀ ያለ መሆኑ የተገለጸ ሲሆን በተለይም በቅርቡ እየፈጸማቸው ያሉ ተጋድሎች እጅግ ውጤታማ መሆናቸውም ተገልጧል። የፋኖ መብረቃዊ ጥቃት ተከትሎ የክልሉ ርዕሰ መስተዳድር አቶ አብዱ ሁሴን መዳረሻ ጠፍቶታል ሲሉ ነው የውስጥ የመረጃ ምንጮቻችን እየገለጹልን። 2 መድፍ ቢኤም ዙ23 ሞርተር የታጠቀ መካናይዝድ ስፍር ቁጥር የሌለው ከበርካታ እግረኛ ወታደር ጋር ወደ መካነ ሰላም የገባው አቶ አብዱ ሁሴን ከምዕራብ ወሎ ቀጠና የተለያዩ ወረዳዎች የተውጣጡ ሚሊሻዎችን ጠርንፎ ይጠብቁኛል በሚል ስሌት ከሳይንትና ወግድ ጭምር ወደ መካነ ሰላም ያጓጓዘ ቢሆንም የመጨረሻው ሳያምር ቀርቶ ለከበባ ተዳርጓል ብለዋል ፋኖቹ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ቀኞችን በመምራት ቀድሞ ወደ ከተማይቱ የገባው የመካነ ሰላም 29ኛው ክፍለ ጦር ዘመቻ መሪ አርበኛ መብራቱ በማለዳው ሰውየ ክፍለ ከተማን ሙሉ በሙሉ ተቆጣጥሯታል። የአማራ ክልልና የደቡብ ወሎ ዞን ከፍተኛ አመራሮች ወደ መካነ ሰላም ከተማ አቅንተው የምርጫ ቅስቀሳ ለማከናወን እና ሌሎች እኩይ ተግባራትን በመፈጸም የህሉና ትግሉ ሂደት በዚያ ግንባር ለማስተጓጎል ያደረጉት ጥረት ሳይሳካላቸው መቅረቱንም ከአካባቢው ያገኘናቸው መረጃዎች ያመላክታሉ። የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴን እና የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንንን ጨምሮ ከፍተኛ የስራ ኃላፊዎች መካነ ሰላም ከተማ ውስጥ እንዳሉ ነው ሌሊቱን ተከበው ሊያድሩ እየቻሉት ተብሏል። ከአሸዋ የበዛ ሰራዊት አስከትለው ያጅበናል ብለው አምነው እንደተኙ ነው የ29ኛው ክፍለ ጦር ሰራዊት የከተማውን ዙሪያ ገብ ሲይዝ፣ የክፍለ ጦሩ ቃኞች ደግሞ ሰተት ብለው ወደ ከተማው ሊገቡ መቻላቸው ታውቋል። በማለዳ የተፈጸሙ መብረቃዊ ጥቃት ተከትሎ ባለስልጣናቶች ራሳቸውን ለመደበቅ እየተሯረጡ መሆኑ የታወቀ ሲሆን ንጉስ በሰራዊቱ ብዛት እንደማይድን የዛሬ ክስተት አስረጅ ነው ያሉት የመረጃ ምንጮቻችን የፋኖን የማድረግ አቅም በትክክል ህዝብ የተረዳበት ዕለት ዛሬ ነው ሲሉም ተናግረዋል። መከላከያ ሊያድነው የማይችለው መሆኑን እየተረዳው የብልጽግና ኃይል አሁን ጭንቀት ውስጥ መግባቱ ነው የተረጋገጠው። እንግዲህ በምክትል ፕሬዝዳንቱ እየተመራ የመጣው ብልጽግና ኃይል ምን ደርሶበት ይሆናል የሚለውን በቀጣይ በዝርዝር ይዘን የምንመጣ መሆኑን እንገልጻለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማጥፋት ዘመቻ ጠንክሮ መቀጠሉ ተገለጸ። የወላይታ ቦሎሶ ወረዳ ነው የኦርቶዶክስ አብያተ ክርስቲያንን ላይ ለይቶ የማጥቃት ዘመቻ በወረዳውና በከተማ መንግስት በቀጥታ መዋቅር ደረጃ ተወስኖ እየተሰራ መሆኑ ተገለጸ። ለነዚህ ማሳያ ተብለው የተገለጹትም አንደኛ የቦሎሶ ሶሬ ወረዳ የጋራ ጎዶ ጫካ አቡነ ተክለ ሃይማኖት ቤተክርስቲያን በቀጥታ ይፍረስ ውሳኔ፣ ሁለተኛ የመፍትሄ ጥያቄ ለመጠየቅ ወደ ዞን አስተዳደር ለመሄድ የጋራ ጎዶ ማዘጋጃ ከመናሪያው መውጫው እንዳገኙ መከልከላቸውና በአረካ ከተማ እንዳልፉ በፓትሮል መንገድ ዘግተው መከልከላቸው፣ ሶስተኛ በቅርቡ አቾሬ አቦ ላይ ያለ ሁከት በመፍጠር የወረዳው ፖሊስ ካህናት ከመቅደስ አውጥቶ እንደ እባብ ሲቀጠቅጡና ከ30 በላይ ምዕመናንን ያለ ጥያቄ አስቀርተው ማሰቃየታቸው፣ አራተኛ የአረካ ከተማ በቁጥር ከ80 በላይ አባወራ ኦርቶዶክሳውያን በአምልኮት እግዚአብሔር ተለይቶ ላልተወሰነ ጊዜ እንዲቆዩ ትእዛዝ መስጠቱና
ከ2006 ዓ.ም በፊት በስጦታ ባገኙት ይዞታ ላይ የሰሩትን መቃኞ መቅደስ በማፍረስ በአርካ ፖሊስ ጣቢያ ላይ ማኖራቸውና ለመጠየቅ የሄዱትን ካህናትና ምዕመናን ጭምር አስሮ ማንገላታታቸው የዘመቻው አካል እንደሆነም ተገልጿል። እንዲህ በጠራራ ፀሐይ ቤተክርስቲያኒቷን ለማውደድ እየተፈጸመ ያለው ነገር ከሲኖዶሱ ጀምሮ ያለ ተግባር መሆኑም ተገልጿል። የማንቸስተር ደጋፊዎች የአርሰናል ደጋፊዎችን ከሰሱ። በዳውሮ ዞን ነው የአርሰናል ደጋፊዎች የ120,000 ብር ሰንጋ ማንቸስተር ደጋፊዎች ክስ ያቀረቡት። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዳውሮ ዞን ጋሳ ጫራ ከተማ የሚገኙ የአርሰናል ደጋፊዎች ናቸው። ከ2 ዓመት በኋላ የፕሪሚየር ሊጉን ዋንጫ ስላነሳ የ120,000 ብር ዋጋ ቅልብ ሰንጋ በሬ መግዛታቸው ተገልጿል። በከተማው የሚገኙ የማንቸስተር ዩናይትድ ደጋፊዎች ዘንድ ስጋትና ቅሬታ ፈጥሮ ወደ ክስ ምስረታ የገቡት። ከስፍራው እንደደረሰን መረጃ ከሆነ አቤቱታቸውን ያቀረቡ የማንቸስተር ደጋፊዎች በአንድነት ተባብረን እና አብረን በልተን ባደግንበት ማህበረሰብ ውስጥ የአርሰናል ደጋፊዎች ይህን ዝግጅት ለብቻቸው ማድረጋቸው ተገቢ አይደለም ሲሉም ስግብግብ ሲሉም ቅሬታቸውንም ሰንዝረዋል። አክለውም በገዛ ሰፈራችን ሰላም አጥተናል፣ እባካችሁ በስፖርታዊ ጨዋነት ገስጹልን ሲሉም ጥሪያቸውን አስተላልፈዋል። ይህ በእንዲህ እንዳለ በአርሰናል ደጋፊዎች ምክንያት ሞተር ተከልክሏል። በእንግሊዝ ፕሪሚየር ሊግ የዋንጫ ርክክብ ስነስርዓት መኖሩን ተከትሎ የአንድ ዲሲፕሊን የሌለውን ደጋፊዎች በአንዳንድ ግለሰቦች ላይ ዛቻና ማስፈራሪያ እያደረሱ እንዳለ ፖሊስ መረጃ ደርሶኛልም ሲል ገልጧል። የዘንድሮ የአርሴናል ዋንጫ ማግኘት ብዙዎችን አስደምሟል። የአርሰናል ደጋፊዎች አርሲ ይችላል ሲሉም ገልጸዋል። የእንግሊዝ ፕሪሚየር ሊግን ዋንጫ አሸናፊ የአርሰናል የመጨረሻ ጨዋታን ተከትሎ ዛሬ አዲስ አበባ በምታዩት ከተሞቹን በአርሴናል አርማ አጥለቅልቀውታል። ደጋፊዎቹ ከ22 ዓመታት በኋላ ዋንጫ በሚያነሳ ቡድን ደስታቸውን ለመግለጽ ከፍተኛ ዝግጅት እያደረጉ እንዳለም ተገልጿል። ይሁን እንጂ አንዳንድ የአዲስ አበባ ነዋሪዎች በጣም ያሳዝናል። ህዝባችን በረሃብ በችግር በመከራ ባለበት በዚህ ሰዓት እንደዚህ ምንም ከኢትዮጵያ ጋር ግንኙነት በሌለው ጉዳይ ላይ ይህንን ሁሉ ወጪ እያወጡ በከተማው እየተደረገ ያለው እንቅስቃሴ ተገቢነት እየሌለው ነው እያሉ የወቀሱ ቢሆንም መንግስትንም በተጓዳኙ ተችተውታል። ዛሬ ሌሎች የኢትዮጵያን ጉዳይ የሚመለከት ሰላማዊ ሰልፍም ሆነ ሌሎች ነገሮችን ለማድረግ በሚታሰብበት ጊዜ ፖሊስ ዙሪያውን የሚወራውና የሚደበድበውና የሚያስረው ኃይል ዛሬ በዚህ ሁኔታ የአርሴናልን አርማ በተለያየ ቦታዎች እየሰቀሉ ሲንቀሳቀሱ ትንፍሻ ለማለቱ አስተዛዛቢ ነውም ብለውታል። ኦሮሚያ የሚባል ክልል አይኖርም ተባለ። የአዲስ አበባም ክልል እናደርጋለን ሲል ኢዜማ አሳውቋል። ኢዜማ በቀጣዩ ሀገራዊ ምርጫ የሚያሸንፍ ከሆነ አዲስ አበባን ክልል ሊያደርግ እንደሚችል ነው በተወካዩ በኩል ያሳወቀው። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ጋር ባደረጉት ቆይታ ኢዜማ ቀጣይ መንግስት ቢሆን የሀገሪቱን ክልል አወቃቀር በምን መልኩ ያዋቅራል በሚል ለቀረበላቸው ጥያቄ ሲመልሱ አዲስ አበባን በማንሳት ከተማዋን አቅራቢያው ከሚገኙ ከተሞች በማጣመር ክልል እናደርጋለንም ሲሉ ነው የገለጹት። አዲስ አበባ ክልል የምትሆን ከሆነ የኦሮሚያ ዋና ከተማ ማን ይሆናል ተብሎ ከጋዜጠኞች ጥያቄ ለተነሳላቸው የኢዜማው ተወካይ በፓርቲው የክልል አወቃቀር ኦሮሚያ የሚባል ክልል እንደማይኖር ተናግረዋል። አንዳንድ ኢትዮጵያውያኖች የፓርቲውን ተወካይ ንግግር ግርማ ሰይፉ ቀላጅ እንኳንስ አዲስ አበባን ክልል ለማድረግና የኦሮሚያ ክልልም ለማጥፋት አይደለም በህልሙ እንኳን ተኝቶ የማያስበው ጉዳይ ነው ብለውታል። ይሁን እንጂ ሌላውን ኢትዮጵያዊ ለማዘናገት የሚደረግ የማጭበርበር ተግባር ሲሉ አጣጥለውታል። መከላከያ ዛተ በጽምዶ ላይ። የሀገር መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወስደው እርምጃ አገር ውስጥ ለሚገኘው ዲፕሎማቶችም ማህበረሰብ ማሳወቁን ገልጿል፣ አስጠንቅቋልም። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን በጥብቅ አስጠንቅቀዋል። ሲጀመር እንቅስቃሴው ጸረ ሉዓላዊነት መሆኑን የገለጹት ሜጀር ጀነራል ተሾመ ጫንቃቸው ለፈርዖን ቀንበር በሰጡ በኢትዮጵያን አካላት እና አካባቢው ላይ ባሉት ስብስብ የተፈጠረ ነው ብለውታል። መከላከያ ሰራዊት ተቀማጭነታቸው በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ስራ ማከናወኑን አመልክተዋል። ይህን ማድረግ ያስፈለገው ነገ እንደውም ይህን ሀሳብ ወደ መሬት እናወርዳለን ብሎ የሚሰራ አካል ካለ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ
አስቀድሞ የተነገረ ጉዳይ እንዲሆን በመታሰቡ መሆኑንም አስረድተዋል። ከዚህ ሀሳብ ወይም ጽምዶ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚወሰድ ጉዳይ ቢነሳ የማንም ፈቃድ መጠየቅ እንኳን ሳያስፈልገን ወዳጆቻችን፣ አብረው የሚሰሩ ሰዎች፣ የውጭ ሰዎች ይህንን ሀሳብ እንዲገነዘቡ ማድረግ ተገቢ ነው ብለዋል። ይህ እንቅስቃሴ ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ የተናገሩ ሲሆን ሀሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቀዋል። የመከላከያ ጄኔራሉ ፉከራና ሽለላቸው የከንቱ ወሬ ብለውታል። በሀገር ሉዓላዊነት የሚሉት በየቀኑ በየሰዓቱ የሀገራችን ድንበር በሌላ ወረራ ኃይል ተጥሶ እንደፈለጉ ዜጎቻችንን ሲገሉ ሲያፍኑና ሲወስዱ ምንም የረባ ጠብ ያለ ነገር ያልሰራ የመከላከያ ኃይል ዛሬ ምን ያስፎክረዋል ሲሉም የጀነራሉን ፉከራና ዛቻ የማይረባ ከንቱ ወሬ ሲሉ ገልጠውታል። ታጣቂዎች ከፍተኛ ጉዳት አደረሱ። በኦሮሚያ ክልል ነው ሰሜን ሸዋ ዞን ጃርሶ ወረዳ ታጣቂዎች ሰሞኑን በፈጸሙት አዲስ ጥቃት አባትና ልጅን ጨምሮ 6 ሰዎች ሲገደሉ የ6 ቀበሌ ቤቶች መቃጠላቸውን፣ በርካታ ከብቶች መዘረፋቸውም ታውቋል። እንደ አካባቢው ነዋሪዎች ገለጻ ከሆነ በወረዳው ሸንኮራ ቀበሌ በሸኔ ታጣቂዎች 4 ሰዎች ሲገደሉ አንዲት እናት ቆስላ በሕክምና ትገኛለች ብለዋል። በሌላም በኩል ከ100 በላይ ኩንታል እህል የወደመ ሲሆን ከ150 የቀንድ ከብት መዘረፉንና ከ150 በላይ የንብ ቀፎ መቃጠሉንም አክለው ገልጠዋል። ነዋሪዎቹ ሰዎች ታፍነው ተወስደዋል፣ በቁጥሩ አልታወቁም፣ 1 ሚሊዮን ብር ከፍለው የተለቀቁም አሉ። በዚህ ሳምንት ብቻ ከ6 ቀበሌ በላይ ንብረት ወድሟል፣ ከብቶችም ተዘርፈዋል ሲሉ ገልጠዋል። ኢትዮጵያዊ አትሌት ታሪክ ሰራ። ትኩረት እየተሰጠ ያልሆነው ጀግናው አትሌት አዲሱ ይሁኔ በ2026 በቻይና የዲያመንድ ዳይመንድ ሊግ ላይ ነው ታሪክ እየሰራው። አትሌት አዲሱ ይሁኔ ውድድሩን 12:57 ከ32 በሆነ ሰዓት በማጠናቀቅ የቦታውን የዓመታት አስፈሪ ሪኮርድም ሰባብሮታል። የማይቻል የሚመስለውን የቻለ የማይሆነውን የሚመስለውን በማድረግ የዓለምን ሁሉ ትኩረት የግሉ በማድረግ የወርቅ ድል ለሀገራችን ኢትዮጵያም አስገኝቷል። የቲክቶከሩ ጉዳይ ብዙዎችን አስቆጣ። የመንግስት መገናኛ ብዙሃንም በቅርብ ጊዜያት ለውጭ ሀገር ቲክቶከሮች እና ይዘት ፈጣሪዎች እየሰጡ ያለውን ከልክ ያለፈ ሽፋን እና ማጋነን ከጀርባው የዚህ ትኩረት የማስቀየር አጀንዳ እንዳለው በግልጽ እያሳያል አሉ። ይህ ድርጊት የሀገርን እውነተኛ አንገብጋቢ ችግር ወደ ጎን በመተው ሆን ተብሎ የሚሰራ ኃላፊነት የጎደለው የሚዲያ ተግባርም ነው ብለውታል። በአሁኑ ሰዓት በከፍተኛ የኑሮ ውድነት፣ ዋጋ ንረትና የከፋ የኢኮኖሚ ቀውስ ውስጥ የምትገኝ ሀገራችን ዜጎች የዕለት ጉርሳቸውን ለማግኘት በከፍተኛ ስቃይ ውስጥ ባሉበት በዚህ አስቸጋሪ ወቅት ነው የመንግስት ሚዲያዎች የውጭ ዜጎችን ስለ ኢትዮጵያ የሚያቀርቡት የቪዲዮ እና ጉብኝት እንደ ትልቅ ሀገራዊ ድል አድርገው ማቅረባቸው ከህዝቡ ዕለታዊ የኑሮ ትግል ጋር ፈጽሞ የማይገናኝ ተግባር ነው ብለውታል። ሀገር በመከራና በስቃይ ባለችበት በዚህ ሰዓት በሚሊዮኖች ገንዘብ እየከፈሉ የውጭ ቲክቶከሮችን እያቀረቡ የሚሰራው ስራ ነውር የተሞላበት ነው በማለት ኢትዮጵያውያኖቹ የወቀሱ ሲሆን በተለይም ትላልቅ የሀገር መሪዎች የአሜሪካን ፕሬዚዳንትን ጨምሮ ሌሎች መሪዎች እየመጡ ሀገራችን ኢትዮጵያን የሚጎበኟት ተቀርቶ ዛሬ ግን ቲክቶከሮች የሚፈነጩባት ሀገር መሆኗ ኢትዮጵያን ለውርደት ዳርጓታልም ብለዋል በርካታ ኢትዮጵያኖች። የዓለም ጤና ድርጅት ቀይ መስመር አሰመረ። የኮንጎ የኢቦላ ስርጭት ስጋት ላይም ነው ተባለ። በዲሞክራቲክ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ በከፍተኛ ሁኔታ በመስፋፋቱ የዓለም ጤና ድርጅት WHO በሀገሪቱ ያለውን የስጋት ደረጃ ወደ በጣም ከፍተኛ ደረጃ አሳድጎታል። በኮንጎ እስካሁን 82 የተረጋገጡ ጉዳዮች የተመዘገቡ ቢሆንም ከ750 በላይ ተጠርጣሪ ኬዞች እና 177 ሰዎች ሞት ስጋቱን አጋግሎታል። ወረርሽኙ በተቀሰቀሰባቸው የኮንጎ ግዛቶች በመንግስት እና በM23 ታጣቂዎች መካከል ያለው የጦርነት ቀጠና መሆኑን የሕክምና እርዳታ እጅግ አስቸጋሪ ማድረጉንም ገልጠዋል። ይሁንና ታጣቂ ቡድኑ ወረርሽኙን ለመግታት ከጤና ባለሙያዎች ጋር ለመተባበር ፈቃደኛ መሆኑን ገልጸው ይህ አዲሱ ወረርሽኝ የተከሰተው ስርጭቱን ለመግታት በኢትዮር ግዛት የለቅሶ ስነስርዓት የታገዱ ሲሆን የህዝቦች ስብሰባ ከ50 ሰው እንዳይበልጥና የህዝብ ትራንስፖርት በተወሰኑ መስመሮች ላይ እንዲቆምም ተወስኗል። የፌስቡክ ባለቤት ሜታ 8000 ሰራተኞችን አባረረ። ሜታ ኩባንያ ይበልጥ በሰው ሰራሽ አስተውሎት AI ላይ ትኩረት እንዲያደርግ ለማስቻል በያዘው ትልቅ መዋቅራዊ ለውጥ ወደ 8000 የሚጠጉ ሰራተኞች ማባረሩ ተዘገበ። የኩባንያው አጠቃላይ
ዓለም አቀፍ የስራ ኃይል 10% ያህል የሚነካው ይህ የስራ ስንብት የመጣው ዋና ስራ አስፈጻሚው ማርክ በኤአይ ቴክኖሎጂ ላይ ከፍተኛ ኢንቨስትመንት ለማድረግ በመወሰኑ መሆኑን ተጠቁሟል። ከዚህ በተጨማሪም ኩባንያው በሺዎች የሚቆጠሩ ሰራተኞች ከነበሩበት የስራ መደብ በማንሳት ከኤአይ ጋር በተያያዙ ፕሮጀክቶች ላይ እንዲመደቡ አድርጓቸዋል። በዋይት ሃውስ በፕሬዝዳንት ትራምፕ ደጃፍ ላይ ከፍተኛ ተኩስ ልውውጥ ተደረገ። ትላንትና ነው በዋሽንግተን በሚገኘው የዋይት ሃውስ የደህንነት ፍተሻ ኬላ ላይ ናስር ቤስት የተባለ ታጣቂ ከቦርሳው መሳሪያ አውጥቶ ተኩስ በመክፈቱ የዩኤስ ምስጢራዊ አገልግሎት USSS አስታውቋል። የአይምሮ ጤና እክል ያለው ይህ ጥቃት ተፈጻሚ በጸጥታ ኃይሎች በተወሰደ የአጸፋ እርምጃ ተመቶ ሆስፒታል ከደረሰ በኋላ ህይወቱ ማለፉንም ተናግረዋል። በስፍራው የነበሩ ጋዜጠኞች በአስቸኳይ ወደ ህንፃ ውስጥ እንዲጠለሉም ተደርጓል። ክስተቱ በሚፈጠርበት ወቅት ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ ውስጥ የነበሩ ሲሆን ለደህንነቱ አካላት ፈጣን ምላሽም ምስጋናቸውን አቅርበዋል። ፕሬዚዳንቱ ይህ አደጋ ባለፉት 2 ዓመታት በትራምፕ ላይ ከተሰነዘሩ ጥቃቶች ቀጥሎ የተከሰተ ሲሆን የፕሬዚዳንቱ ጥበቃ ማጠናከር በሚቻልበት ሁኔታ ላይም አዳዲስ ጥያቄዎችን አስነስቷል። ፓርላማው ተበተነ። የሴኔጋሉ ፕሬዝዳንት ባሲሩ ዲዮማዬ ጠቅላይ ሚኒስትራቸውንና የቀድሞ የፖለቲካ አጋራቸው ኡስማን ሶንኮን ከስልጣን ሲያነሱ ካቢኔያቸውንም በትነውታል። ይህ ውሳኔ በሁለቱ መሪዎች መካከል ለወራት ሲካረር ከመጣው ከፍተኛ አለመግባባት ጋር ተይዞ የመጣ መሆኑን ነው የተገለጸው። ሁለቱ መሪዎች መለያየት ዋና ምክንያት የሀገሪቱ የውጭ ዕዳ ከጠቅላላ የሀገር ውስጥ ምርት ሬሾ ሲነጻጸር 135% በመድረሱ ምክንያት ከፍተኛ የኢኮኖሚ ፈተና ላይ ትገኛለች በሚል ነው። የዓለም አቀፉ ገንዘብ ድርጅት IMF የዕዳ መረጃዎች በትክክል አልነበሩም በሚል $1.8 ቢሊዮን የብድር መርሃ ግብሩንም አግዶታል። ሶንኮ ፕሬዝዳንት ለኢኮኖሚ ችግሩ በቂ የመፍትሄ እርምጃ አልወሰዱም ሲሉ ሲተቹ፣ ፕሬዝዳንት ፋዬ ደግሞ ሳንኮ በገዢው ፓርቲ ውስጥ ያላቸውን ተጽዕኖ ከልክ በላይ በማክሰፍ ለግል ጥቅም አውለውታል በሚል ሲከሷቸውም ቆይተዋል። እስካሁን ድረስ በአዲሱ ጠቅላይ ሚኒስትር ሹመት ላይ የተሰጠ መረጃ የለም። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ሰላም ጤና ይስጥልኝ።